አንድ ቪዲዮ 30 ደቂቃ ያነሰ ጊዜ 12 ቴንሶች በግልጽ ማብራሪያ እስከ ምሳሌዎቻቸው እስከ አሰራራቸው በደንብ ግልጽ በሆነ ሁኔታ ተዘጋጅተው የቀረበላችሁ ትልቅ እድል ነው የተዘጋጀው ዛሬ። ስለዚህ ምን አለው ካላችሁም የ12ቱም ቴንሶች አጠቃቀማቸው፣ ፎርማቸውስ ምንድነው፣ ከምን ተነስተን ወዴት እንሄዳለን፣ እንዲሁም ደግሞ ሁሉም ነገር ግልጽ ለማድረግ ግዴታ ምሳሌዎች መጠቀም ስላለብን በቂ ከሆነ ምሳሌ ጋር ጊዜያችሁን በማይጎዳ መልኩ ለእናንተ ተዘጋጅቶላችኋል። እንግሊዘኛን ምናልባትም በጣም ከባድ ከሚያደርገው ፓርት እንግዲህ ዋናዎቹ በእርግጠኝነት በመሰረታዊነት የሚጠቀሰው ቴንስ ነው። ዛሬ ደግሞ ለእናንተ ለምን ተከፋፍሎ ያደክማችኋል። ምክንያቱም ጎን ለጎን ስታዩቸው የበለጠ ቀላል እንዲሆንላችሁ 12ቱንም ከበቂ ማብራሪያ ጋር ከበቂ ምሳሌ ጋር እስከ ፎርማቸው ድረስ የሚገልጽ ቪዲዮ ነው ያዘጋጀሁላችሁ። እስከ መጨረሻው ድረስ አብራችሁ ቆዩ። ደብተርና እስክሪብቶ አዘጋጅታችሁ ብትከታተሉ የበለጠ ይጠቅማችኋል። ምክንያቱም እዚሁ አብራችሁ እየሰራችሁ ከሄዳችሁ በጣም ቀላል ስለሚያደርግላችሁ ማለት ነው። ከዚህ በኋላ እዚህ ላይ ምን ልጠቀም፣ እዚህ ላይ ምን ላድርግ፣ ለምን እንደዚህ ሆነ ለሚሉ ጥያቄዎቻችሁ ሁሉ በእርግጠኝነት መልስ የምታገኙበት ቪዲዮ ነው። ከዚህ በኋላ ሴንቴንስ ስታገኙ ምን ይሆን የሚለው ነገር አያሳስባችሁም። እናንተም ይሄኛውን ሁኔታዬን ለመግለጽ ፈልጌ ነበረ ግን እንዴት አድርጌ ልግለጸው የሚለውን ነገር ለማሰብ ከዚህ በኋላ አትጨነቁም። ምክንያቱም በቂ ማብራሪያዎች ስላሉት ለየትኛው ሁኔታ የትኛውን ቴንስ እየመዘዝን መጠቀም እንደምንችል ከግልጽ ማብራሪያ ጋር ተቀምጦላችኋል። ከዚህ በኋላ እንግዲህ አረፍተ ነገር ስታገኙ ምን እንደሆነ ለመለየት አትቸገሩ። እናንተም አረፍተ ነገር መስራት ብትፈልጉ ያለ ምንም መጨናነቅ መስራት ትችላላችሁ ማለት ነው። ከፕሬዘንት ጀምረን እስከ ፊውቸር ድረስ ያሉትን አራቱንም በውስጣቸው ያሉትን እንመለከታለን። አንድ ላይ 12 ቴንሶች በአጭር ጊዜ ውስጥ ቀርቦላችኋል። አብራችሁ ቆዩ፣ በደንብ ተከታተሉ። እናንተም የምትጨምሯቸው ሴንቴንሶች ካሉ የምትሰጧቸው ኤግዛምፕሎች ካሉ በሁሉም እየሞከራችሁ ኮመንት ላይ ማስቀመጥ ትችላላችሁ። እዛ ላይ ደግሞ ያለኝን ኮመንት ልክላችኋለሁ። ስለዚህ መሳተፋችሁን አትርሱ። እስከ መጨረሻው ድረስ አብራችሁን ቆዩ። እስከዛሬ ግራ ሲያጋባችሁ የነበሩ ሁሉ ነገሮች በደንብ ይብራሩላችኋል። አብራችሁን ቆዩ። በመጀመሪያ የምናገኘው የአረፍተ ነገር አይነት ፕሬዘንት ሲምፕል ነው። ፕሬዘንት ሲምፕልን መቼ እንጠቀመዋለን? አንደኛ ጀነራል ትሩዝ ወይም ፋክት የሆነ ነገርን ለማውራት ስንፈልግ ሁልጊዜ በሰዓትም በቦታ የማይወሰን እውነት የሆነ ነገር ሲኖረን በሲምፕል ፕሬዘንት መጥቀስ እንችላለን። በሁለተኛ ደረጃ ሩቲን ሲኖረን ወይም ደግሞ ሃቢቹዋል አክሽን የምንላቸው በየቀኑ በተደጋጋሚ የምናደርጋቸው አክሽኖችን ለመግለጽ አሁንም ፕሬዘንት ሲምፕልን እንጠቀማለን። ሌላ ደግሞ ስኬጁል የተደረገ ኢቨንት ሲኖረን፣ ስኬጁል ኢቨንት ማለት ቀድሞ የታቀደ ነገር ወይም ደግሞ ሰዓት የተወሰነለት አይነት አክሽን ሲኖር አሁንም ፕሬዘንት ሲምፕልን መጠቀም እንችላለን ማለት ነው። እዚች ጋር እንግዲህ ፎርሙ እንዴት ነው የሚሆነው? ለፕሬዘንት ሲምፕል ሰብጀክት ፕላስ ቤዝ ፎርም ኦፍ ዘ ቨርብ ፕላስ ኦብጀክት። ኦብጀክት ኦፕሽናል ነው፣ አንዳንድ ጊዜ ላይ ነው ይችላል። ነገር ግን በብዛት የምንጠቀሙ ሰብጀክት እና ቤዝ ፎርም ሊሆን ይችላል ማለት ነው። ፕሬዘንት ሲምፕል ላይ ለሲንጉላር እና ለፕሉራል ናውን የተለያየ አይነት ፎርሜሽን ይኖረናል። ሰብጀክታችን ላይ ሲንጉላር ናውን የምናገኝ ከሆነ ሺ፣ ሂ፣ ኢት የሚገኙ ከሆነ ቨርቦቻችን ላይ ሁሉ እንዳስፈላጊነቱ ኤስ የምንጨምርበት ጊዜ ይኖራል፣ ኢኤስ የምንጨምርበት ጊዜ ይኖራል፣ ወይም ደግሞ አይኢኤስ የምንጨምርበት ጊዜ ይኖራል ማለት ነው። ሲንጉላር ሰብጀክት ሲሆኑ ቤዝ ቨርባችን ላይ እነዚህን እንጨምራለን ማለት ነው። ፕሉራል የሆነ ሰብጀክት ካለን ግን ምንም ሳንጨምር ቤዝ ቨርባችንን አስቀምጠን አረፍተ ነገር መስራት እንችላለን። ኤግዛምፕል ከሁለቱም እኔ ለምሳሌ ሲንጉላር የሆነ ሰብጀክት ሲኖረን ሺ ዳንስስ ሪሊ ዌል፣ ሺ ዳንስስ ሪሊ ዌል። እዚህ ጋር ዳንስስ የምትለዋ ፕሬዘንት ሲምፕል እንደሆነ የምታሳይ ማለት ነው። ኤስ ጨምሬባታለሁ። ቀጣዩ ላይ ደግሞ ፕሉራል ሲሆን እንዴት ነው የምንሰራው? they walk to school፣ they walk to school። እዚህ ጋር እንግዲህ they walk to school የምትለው አረፍተ ነገር ላይ walk የምትለው ቃል ናት። አሁንም ፕሬዘንት ሲምፕል ሴንቴንስ እንደሆነ የምትጠቁመኝ ማለት ነው። ምንም አልተጨመረባትም። ኦኬ፣ በቀጣይ የምናገኘው ፕሬዘንት ኮንቲኒዩስ ሴንቴንስ ነው። ፕሬዘንት ኮንቲኒዩስ ሴንቴንስ ስንል ምን እያለ ነው? ድርጊቱ አሁን ተጀምሯል፣ ከዛ ግን ገና ይቀጥላል፣ አላለቀም ማለት ነው። ማንኛውም አይነት ድርጊቶች አሁን ላይ ተጀምረው ነገር ግን ገና የሚቀጥሉ ከሆነ በፕሬዘንት ኮንቲኒዩስ መጠቀም እንችላለን ማለት ነው። ሌላ ለምን እንጠቀመዋለን? ቴምፖራሪ የሆነ ሲቹዌሽን ሲኖረን ፕሬዘንት ኮንቲኒዩስን ልንጠቀም እንችላለን። ለምሳሌ
የቤተሰብ አባላቸው እናንተ ጋር ለ10 ቀን ለ15 ቀን ሊቆይ መጥቶ ከሆነ ፕሬዘንት ኮንቲኒየስን በመጠቀም ያንን ስቴት መግለጽ ትችላላችሁ ማለት ነው። ከዛም ደግሞ አሁንም ፕሬዘንት ኮንቲኒየስን ወደፊት ፕላን ላደረግነው ነገር የማይቀየር የሆነ ፕላን ካለን አሁንም ፕሬዘንት ኮንቲኒየስን መጠቀም እንችላለን። ልክ እንደ ሲምፕል ፕሬዘንት ማለት ነው። ኢንፎርሜሽኑ እንዴት ነው የሚሆነው? ሰብጀክት ፕላስ አም ኢዝ አር እነዚህን መጠቀም አለብን ምን ጊዜ። ከዛ ቨርብ ፕላስ አይኤንጂ አይኤንጂ የትኛውን ቦታ ላይ ነገርየው እየቀጠለ እንደሆነ ያሳየኛል፣ ወይም ድርጊቴ እየቀጠለ መሆኑን የሚያሳየኝ ነገር አይኤንጂ መጨመሬ ነው። ሰዎች በምሳሌ ለማየት ያህል ሺ ኢዝ ኢቲንግ ሄር ላንች ሺ ኢዝ ኢቲንግ ሄር ላንች። በዚህ ላይ እንግዲህ ኢዝ ተጠቅም ያለው ኢቲንግ ተጠቅም ያለው which means verb እና አይኤንጂ አለኝ ማለት ነው። ስለዚህ ጀምራለች መብራት ገና ግን እየቀጠለች ነው አልጨረሰችም ማለት ነው። ስለዚህ አክሽን እየቀጠለ መሆኑን የማሳየው በአይኤንጂ በመጨመሬ ነው። ሌላ ደግሞ ተጨማሪ ምሳሌ ለማየት ያህል they are having a meeting next Saturday they are having a meeting next Saturday። ስለዚህ እዚህ ጋር እንግዲህ next Saturday ገና ወደፊት የምትመጣ ቅዳሜ ናት። ነገር ግን ምንድነው እዚህ ጋር የሚያሳየኝ ኦልሬዲ ፕላን የተደረገ እርግጠኛ የሆንበት አክሽን ስለሆነ ፕሬዘንት ኮንቲኒየስን በመጠቀም መግለጽ እችላለሁ ማለት ነው። ቀጣይ የምንመለከታት ደግሞ ፕሬዘንት ፐርፌክት ነች። ፕሬዘንት ፐርፌክት እንግዲህ ራሱን ችሎ ጥቅም አለው፣ የምንጠቀምበት ቦታ አለ። በመጀመሪያ የምንጠቀመው ለምን አይነት አክሽን ነው? ቀደም ብለን ጀምረ ነው በቅርብ ሰዓት የጨረስነው አክሽን ከሆነ ፕሬዘንት ፐርፌክትን መጠቀም እንችላለን። ወይም ደግሞ ስለ ህይወት ልምዶቻችን ለማውራት ወይም ኤክስፒሪየንስ ስንጠየቅ ኤክስፒሪየንሳችንን ለማውራት አሁንም ፕሬዘንት ፐርፌክት እንጠቀማለን። ምክንያቱም እስካለሞትን ድረስ ኤክስፒሪየንሶቻችን አያልቁም፣ ገና መቀጠል ስለሚችሉ ማለት ነው። በተጨማሪም ደግሞ ያላለቀ ጊዜ ሲኖር ያላለቀ ጊዜን ለመጠቆምም ልንጠቀመው እንችላለን። ለምሳሌ በዚህ ጊዜ ምን ታገኛላችሁ? today, this week, this month, this year የሚሉ አይነት መጨረሻ ላይ አድቨርቦች ልናገኝ እንችላለን። ስለዚህ ይሄ ቀን ዛሬ ቀን ካላለቀ ያላለቀ አክሽን ነው ማለት ነው። ስለዚህ ዛሬ ብዬ የምናገር ከሆነ በዚህ ወር የምል ከሆነ ያላለቁ ሲሆኑ ፕሬዘንት ፐርፌክትን እንጠቀማለን ማለት ነው። የፕሬዘንት ፐርፌክት ፎርማችን እንዴት ነው የሚሆነው? ሰብጀክት ፕላስ has or have plus verb 3። ስለዚህ በዚህ ፎርም መሰረት ፕሬዘንት ፐርፌክትን መስራት እንችላለን ማለት ነው። ኦብጀክት መጨመር ይቻላል። እዚህም ላይ ብናቆም ግን ሴንቴንሱ ልክ ይሆናል። ስለዚህ እስኪ በፕሉራልም በሲንጉላርም ለማየት ያህል I have learned so much I have learned so much። ስለዚህ ጋር have ተጠቅም ያለው learned ተጠቅም ያለው ed ስለዚህ verb 3 of learn ማለት ነው። ኦኬ በቀጣይነት ደግሞ he has come to the party he has come to the party። ስለዚህ ምን አለችን እዚህ ጋር has come verb 1ም verb 3ም ተመሳሳይ ናቸው። ስለዚህ he has come to the party እንደዚህ አድርገን past perfecትን መስራት እንችላለን ማለት ነው። ሌላ ደግሞ ምናልባት ያላለቀ አክሽንን ለማሳየት I have visited my mom this week I have visited my mom this week። ስለዚህ ይሄ ሳምንት ካላለቀ እና እናቴን ሄጄ ጠይቂያት ከሆነ ወይም ደግሞ ጎብኝቻት ከሆነ እቺን አረፍተ ነገር መጠቀም እችላለሁ ማለት ነው። ገና ሳምንቱ ካላለቀ ማለት ነው። ኦኬ በቀጣይነት ደግሞ የምንሄደው ወደ መጨረሻዋ የፕሬዘንት ቴንስ ፓርት ነው። መጨረሻ ላይ የምናገኛት ፕሬዘንት ፐርፌክት ኮንቲኒዩስ ነች ማለት ነው። ስለዚህ በምን ትለያለች ከፕሬዘንት ፐርፌክት? ፕሬዘንት ፐርፌክት ኮንቲኒዩስ ላይ ቀድሞ የጀመረ ድርጊት ነገር ግን አሁንም እየቀጠለ ያለ ነገር ሲሆን ፕሬዘንት ፐርፌክት ኮንቲኒዩስ እንጠቀማለን ማለት ነው። የፕሬዘንት ፐርፌክት ኮንቲኒዩስ ፎርሙ እንዴት ይሆናል? ሰብጀክት ፕላስ ሃቭ ኦር ሃዝ አሁን እንጠቀማለን ፕላስ ቢን ፕላስ ቨርብ ኤንድ አይኤንጂ። ስለዚህ በዚህ ፎርም ፕሬዘንት ፐርፌክት ኮንቲኒዩስ መስራት እንችላለን ማለት ነው። ሶ ኤግዛምፕል ለመስጠት ያህል I have been teaching English for 4 years I have been teaching English for 4 years። ስለዚህ ይሄ ማለት ነው ገና አሁንም እያስተማርኩ ነው አልጨረስኩም ማለት ነው። እስካሁን ያለው ግን ቢቆጠር ለ4 ዓመታት ያህል አስተምራለሁ፣ ግን ገና አሁንም አልጨረስኩም። አሁንም ገና ማስተማር ይቀጥላሉ። 4 አይነት የፕሬዘንት ቴንሶችን እንግዲህ እንደዚህ አድርገን ባጭሩ አይተናል። ፎርማቸውን ለምን እንጠቀማቸዋለን እስከ ኤግዛምፕላቸው ጭምር ማለት ነው። ከዛ ቀጣይ ደግሞ የምንሄደው ወደ ፓስት ቴንሶች ነው። ፓስት ቴንሶች ላይም ልክ እንደዚሁ 4 የቴንስ አይነቶች አሉ። ከመጀመሪያው እንጀምር። አሁንም አራቱንም ለማየት እንሞክር። መጀመሪያ ላይ የምናገኘው ሲምፕል ፕሬዘንት ብለን እንደምንጀምረው እዛኛው ላይ እዚህኛውም ላይ ሲምፕል ፓስት ብለን እንጀምራለን።
ሲምፕል ፓስት ልክ እንደ ፕሬዘንቷ ቀላል የሆነች ፎርሜሽን ያለቻት እዚህ ጋር ለሲንጉላር ለፕሉራል የምንለው ምንም ነገር የለም። ሁሉም ተመሳሳይ የሆነ ፎርም ነው የሚወስደው። ሰው ቨርብ ቱ እንጠቀማለን ማለት ነው እዚህ ጋር። ሰው ቨርብ ቱዎችን እንግዲህ እያንዳንዱን ቨርብ ቱ ካወቃችሁ ሲምፕል ፓስት መስራት በጣም ቀላል ነው የሚሆነው ማለት ነው። ሰው እናያቸው እስኪ። ብዙ ሰዎች ሲምፕል ፓስት እና ፐርፌክት የፕሬዘንት ፐርፌክት ቴንሶች ትንሽ አምታቷቸዋል። ሁለቱም ቀደም ብሎ የተጀመሩ ነገሮች ስለሆኑ ማለት ነው። ነገር ግን ሲምፕል ፓስት በምንልበት ጊዜ ምንድነው የምንጠቀምበት ምክንያት እሱ ቀድሞ ጀምሯል፣ እዛው ላይ ደግሞ አልቋል ማለት ነው። ስለዚህ ሲምፕል ፓስት የምንጠቀምበት ምክንያት ምንድነው? የተደረገው ድርጊት ወይም አክሽኑ ያለቀ ነገር ሲሆን ነው። ስለዚህ ኮምፕሊትድ አክሽን መሆን አለበት። ኮምፕሊትድ አክሽን ኢን ዘ ፓስት መሆን አለበት። ቀድሞ ያለቀ የተጠናቀቀ ነገር ማለት ነው። ስለዚህ ጋር ምንም ለአሁን ይቀጥላል ወይም ደግሞ ከአሁኑ ጋር ግንኙነት አለው የምንለው ነገር የለንም። ሶ ቨርብ ቱዎችን ነው የምንጠቀመው ብለናል። ፎርሙ እንዴት ነው የሚሆነው? ሰብጀክት ፕላስ ቨርብ ቱ ፕላስ ኦብጀክት ማድረግ እንችላለን። ወይም ደግሞ ሰብጀክት ፕላስ ቨርብ ቱ ብታደርጉ አሁንም ሲምፕል ፓስት የሆነ ሴንቴንስ መስራት ትችላላችሁ ማለት ነው። እዚህ ላይ የሚጠበቀው ድርጊቱ ማለቁ ብቻ ነው። ሶ ሌትስ ሲ አይ ስተዲድ አይ ስተዲድ። እዚህ ጋር እንግዲህ እንደምታዩት ስተዲድ የምትለዋ የነበረች ቃል ወደ ስተዲድ ቀይራታለሁ፣ ኢዲ ጨምሬባታለሁ ማለት ነው። ሶ ሞስትሊ ቨርቦቻችን ኢዲ ሲጨምሩ ፓስት ሆኗል ማለት ነው። ከሌላ ምንም አይነት ሄልፒንግ ቨርብ ጋር ካልተጠቀምናቸው እና ሰብጀክት እና ይሄንን ፎርም አድርገን ከተጠቀምን ሲምፕል ፓስት የሆነ ሴንቴንስ እየሰራ ነው ማለት ነው። ሌሎች ደግሞ አሉ ኢሬጉላር ቨርብ የምንላቸው። ኢሬጉላር ላይ ኢዲ ጨምራል እንደዚህ ይሆናል የምንለው ህግ የለንም። ኢሬጉላሮችን ለማወቅ ያለን ብቸኛ አማራጭ ማጥናት ነው የሚሆነው። በኢሬጉላር ደግሞ ለመስራት ያህል he came to my house yesterday he came to my house yesterday። ስለዚህ ትናንትና አልቋል ድርጊቱ ማለት ነው። he came to my house came የምትለዋ የካም ፓስት ቴንስ ነች ማለት ነው። ወይም ሁለተኛዋ ቨርብ ቱ ላይ ማገኛት ናት። የሚቀጥል ነገር ላይ ሲምፕል ፓስት ላይ በዚች አይነት ፎርም መስራት ይቻላል ማለት ነው። አረፍተ ነገሮችን በቀጣይነት የምናገኛት ፓስት ኮንቲኒየስ ሴንቴንስ ነች። ፓስት ኮንቲኒየስን መቼ እንጠቀመዋለን? ይሄም ልክ እንደ ሲምፕል ፓስት ሁሉ ያለቀ ድርጊት ነው። ነገር ግን ከማለቁ በፊት የወሰደውን ጊዜ ለመጥቀስ ስንፈልግ ፓስት ኮንቲኒየስ መጠቀም እንችላለን። ከዛም ባለፈ ደግሞ ምናልባት በመሃል ያቋረጠው ሌላ አሁንም ፓስት የሆነ ድርጊት ካለ ፓስት ኮንቲኒየስን መጠቀም እንችላለን። ምናልባት በመሃል ተቋርጦ ከሆነ ፓስት ኮንቲኒየስ መጠቀም ትችላላችሁ። አልቆም ከሆነ ግን የወሰደውን ጊዜ ለመጥቀስ ስንፈልግ አሁንም ፓስት ኮንቲኒየስ መጠቀም እንችላለን። እዚህ ጋር ፎርማል እንዴት ነው የሚሆነው? ሰብጀክት ፕላስ ወዝ ኦር ወር። ይሄኛው እንግዲህ ወዝ እና ወር ለኢዝ አም እና አር እንደ ሲምፕል ፓስት ሆነው ያገለግላሉ ማለት ነው። ከዛ በኋላ ቨርብ ፕላስ አይኤንጂ ኮንቲኒየስ ላይ አይኤንጂ እናገኛለን ብያለሁ ላይ። ስለዚህ በዚህ አይነት መንገድ ፓስት ኮንቲኒየስ ሴንቴንስን መስራት ይቻላል። ለምሳሌ ያህል I was sleeping when you called I was sleeping when you called። ስለዚህ ይሄ ምንድን ነው የሚያሳየው? የተቋረጠ አክሽን አለ ማለት ነው። ስትደውልልኝ ተኝቼ ነበር። ሁለቱም ግን አልፏል። የተደወለልኝም አልፏል፣ የተኛሁበትን ጊዜ አልፏል። ነገር ግን በዛ ባለፈው ድርጊቴ ውስጥ ተኝቼ በነበረበት ጊዜ ነው የደወልክልኝ እያልኩ ነው ማለት ነው። ሰው እዚህ ጋር ሁለቱም ያለፉ ድርጊቶች ናቸው። ነገር ግን የቀጠለ አክሽን ነበር ማለት ነው። የኔ መተኛት እየቀጠለ የነበረ ድርጊት ነው ማለት ነው። ነገር ግን when you called ወይም ደግሞ when እንደዚህ happen ወይም while የሚለውን ሳንጠቀምበት ሲምፕሊ መስራት እንችላለን። እዚህ ላይ እዚህ ጋር while ካልኩኝ አይቀር while እና when ልዩነታቸው ምንድን ነው? when የምትል ቃል ከተጠቀምኩኝ በመሃል አንድ አክሽን በሌላ አክሽን ኢንተራክት ሲደረግ ነው ማለት ነው። while ካልኩኝ ግን ሁለቱም ድርጊቶች በተመሳሳይ ሰዓት መሄድ ይችላሉ። I was cooking while my brother was watching a movie። ስለዚህ እዚች ጋር ሁለቱም ድርጊቶቻችን ፓስት ኮንቲኒየስ ናቸው። I was cooking ፓስት ኮንቲኒየስ while my brother was watching a movie። ሁለቱም በተመሳሳይ ሰዓት እየሄዱ መሆናቸው ያሳያል። ግን በብዛት I was cooking when you came ካልኩኝ ግን አንተ ስትመጣ እኔ ወጥ እየሰራው ነበረ። ስለዚህ ወይም ደግሞ ምግብ እያበሰልኩ ነበረ። ስለዚህ በዚህ ጊዜ የኔ አክሽን በመሃል ተቋርጧል ማለት ነው። ወይን እና ዋይልን በዚህ አይነት መንገድ መጠቀም እንችላለን። ኦኬ ያው እንግዲህ በዛው ኤግዛምፕሎች ሰጥቻችኋለሁኝ። ወደ ፓስት ፐርፌክታችን እንሂድ። ፓስት ፐርፌክት ላይ ለምን እንጠቀማታለን? ከአንድ ፓስት አክሽን ወይም ያለፈ አክሽን ቀድሞ ሌላ ያለቀ ሳይቋረጥ ያለቀ ፓስት አክሽን ሲኖር ወይም ያለፈ ድርጊት ሲኖር ፓስት
ፐርፌክት እንጠቀማለን ማለት ነው። ስለዚህ ወደኋላ እየተራመድን ቢሆን ወደኋላ አንድ ያለፈ ድርጊት አለ፣ ከዛ በፊት የነበረው ነገር ግን እሱ ያለቀ ድርጊት ማለት ነው። በዚች አይነት መንገድ ፓስት ፐርፌክት እንጠቀምበታለን። ካለፈ ድርጊት በፊት ሌላ ሁለተኛ ያለፈ ድርጊት ሲኖረን ወደኋላ ሁለተኛ ማለት ነው። እንዴት ነው ይሄንን ኢንፎርሜሽን የምናመጣው? ወይም ፎርሙ እንዴት ነው የሚሆነው? ሰብጀክት ፕላስ ሃድ፣ እዚህ ጋር ፕሉራል ሲንጉላር የሚባል ነገር የለም። ሃድ ነው ለሁለቱም የምንጠቀመው። ሰብጀክት ፕላስ ሃድ ፕላስ ቨርብ 3 እንጠቀማለን ማለት ነው። ኦብጀክት ሊኖረን ይችላል። በመጨረሻው ላይ ሴንቴንሳችን ፓስት ፐርፌክት ነው ማለት ነው። እንዳልኳችሁ ከአንድ ያለፈ ድርጊት በፊት የነበረውን ለመግለጽ የምንጠቀምበት። በዚህ ተጠቅመን እስኪ እንስራ። I had come to your house. I had come to your house. እዚህ ጋር እንግዲህ had ተጠቅም ያለው come verb 3 ነች ለካም። በዚህ አይነት መንገድ ፓስት ፐርፌክትን ሰራን ማለት ነው። She had celebrated her birthday. ስለዚህ ካከበረች ልደቷን ካከበረች በኋላ ሌላ እንደገና ያለፈ ፓስት አክሽን አለ ማለት ነው። ይሄኛው ከመጀመሪያው ፓስት ቀድሞ ወደ ኋላ ስንሄድ የምናገኘው ነው ማለት ነው። በዚህ አይነት መንገድ ፓስት ፐርፌክት ሴንቴንስ መስራት እንችላለን። ቀጣይ የፓስት መጨረሻ ላይ የምናገኛት ደግሞ ፓስት ፐርፌክት ኮንቲኒየስ ነች። ስለዚህ እንደ ፓስት ኮንቲኒየስ ሁሉ ፓስት ፐርፌክት ኮንቲኒየስ ስንልም ይሄኛው ያለፈ ድርጊት ሆኖ ማለት ቅርብ ካለው ያለፈ ድርጊት በፊት የነበረ ድርጊት ሆኖ ምናልባት ለተወሰነ ጊዜ መቀጠሉን ለማሳየት ስንፈልግ ፓስት ፐርፌክት ኮንቲኒየስ እንጠቀማለን። ወይም ደግሞ በመሀል ምናልባት ሌላ ያቋረጠው ድርጊት ከነበረ አሁንም እሱን ለማሳየት ፓስት ፐርፌክት ኮንቲኒየስ መጠቀም እንችላለን ማለት ነው። ፎርሙን እንዴት ነው የምናገኘው? ሰብጀክት ፕላስ ሃድ ፕላስ ቢን ፕላስ ቨርብ ፕላስ አይኤንጂ። በዚህ ፎርም ፓስት ፐርፌክት ኮንቲኒየስ የሆነ ሴንቴንስ መስራት እንችላለን ማለት ነው። እንደምታያቸው ፓስት ኮንቲኒየስ ስንል ከፕሬዘንት ኮንቲኒየስ ጋር የሚመሳሰል ነገር አለው። ፓስት ፐርፌክት ስንል ከፕሬዘንት ፐርፌክት ጋር የምትቀይሩት ሄልፒንግ ቨርቦቹ ነው። ሃዝ እና ሃቭ የነበሩት ወደ ሃድ ተቀይረዋል። እዚህ ጋር ፓስት ፐርፌክት ኮንቲኒየስ ላይ ስታዩት ከሃድ ውጪ ኦልሞስት ተመሳሳይ የሆነ ፎርሜሽን አላቸው ከፕሬዘንት ፐርፌክት ኮንቲኒየስ ጋር ማለት ነው። እዚህ ጋር እንግዲህ እንዳልነው በፎርሙ መሰረት ኤግዛምፕል ለመስራት ስንሞክር እንዴት ነው የምናደርገው? I had been studying when you arrived. I had been studying when you arrived. ስለዚህ ሁለቱም ድርጊቶች አልፈዋል። ነገር ግን ባለፈው ድርጊቴ መካከል ላይ የሆነ ሰው መጥቶ ወይም አንተ ስትደርስ ወይም አንቺ ስትደርሺ እኔ እያጠናሁ ነበረ። መቼ አልፏል ማለት ነው። ሁለቱም ድርጊቶች ያለፉ ነገሮች ናቸው። ነገር ግን አንዱ ድርጊት በሌላው ድርጊት መሀል ላይ ተቋርጦ ነበር ማለት ነው። I had been driving for 30 minutes. I had been driving for 30 minutes. ይሄ የሆነ ዱሬሽን ወይም ቆይታ ለመግለጽ ነው በዚህ ሰዓት የተጠቀምኩት ማለት ነው። ነገር ግን በጣም ያለፈ ድርጊት ነው። እነዚህን እንግዲህ ፓስት ቴንስ ውስጥ እናገኛቸዋለን። ሲምፕል ፓስት ጀምረን እስከ ፓስት ፐርፌክት ኮንቲኒየስ ድረስ ማለት ነው። በቀጣይ የምንሄደው ወደ ፊውቸር ሴንቴንሶች ነው። ፊውቸር ሴንቴንሶች የሚያምታቱ ናቸው ማለት ቴንስ ይባላል ወይስ አይባልም። አብዛኛዎቹን ግራ የሚያጋባ ነው። ስፔሻሊ ብሪቲሽ እንግሊዞች እዚህ ጋር ትንሽ ጠበቅ ያደርጋሉ። ምክንያቱም ፊውቸር ላይ ራሱን ቨርቡን አይተን ይሄ ነገር ፊውቸር ነው ብለን ለመናገር የሚያስችለን የለም። የምናየው ኪ የሆነች ወርድ እዚህ ጋር እንግዲህ ዊል የምትል ቃል እሷን በማየት ብቻ ፊውቸር እንደሆነ አንደርስታንድ እናደርጋለን እንጂ ራሱን የቻለ ቨርብ አይተን ይሄ ፊውቸር ነው ብለን ለመግለጽ የሚጠቁመን ምንም ነገር የለም። እንዳልኳችሁ ፕሬዘንቶቹ ላይ ስናይ ቨርብ አይተን ይሄ ነገር ፕሬዘንት ነው ማለት እንችላለን። ፓስቶቹም ላይ እንዳያችሁት ቨርቦቹን በማየት ብቻ ይሄ ነገር ፓስት ነው ማለት እንችላለን። ፊውቸር ላይ ስንመጣ ግን ቨርብ ብቻ በማየት ይሄ ነገር እንደዚህ ነው ለማለት አያስችለንም። ምክንያቱም የምንጠቀማቸው ቃሎች በብዛት የቤዝ ፎርም ሊሆን ይችላል ወይም ደግሞ አይኤንጂ ጋር ያለው ሊሆን ይችላል። ቨርቡን በማየት ብቻ ይሄ ነገር ፊውቸር ነው ለማለት አያስችለንም። ወደ መጀመሪያው ለመሄድ ያህል እንግዲህ መጀመሪያ አሁን የምንጀምረው ሲምፕል ፊውቸር ብለን ነው። ልክ እንደ ሲምፕል ፕሬዘንት እንደ ሲምፕል ፓስት አሁንም ከሲምፕል ነው የምንጀምረው። ሲምፕል ፊውቸርን ለምን እንጠቀመዋለን? አሁን ላይ ወደፊት ስለምናደርገው ነገር እየወሰንን ከሆነ ሲምፕል ፊውቸር መናገር እንችላለን። ስለዚህ ሲምፕል ፊውቸር ላይ ሁለት አይነት መንገዶች መጠቀም እንችላለን። ዊል እና ጎይንግ ቱ መጠቀም እንችላለን። ዊል የምንጠቀመው
አሁን ላይ ለሚወስነው ምሳሌ ሊሆን ይችላል። going to ከተጠቀምኩኝ ግን ኦልሬዲ ፕላን ያደረኩት አክሽን ነው ማለት ነው። አሁን ላይ ግን ፎከስ የምናደርገው will የምትለው ቃል ላይ ነው። ሶ ሲምፕል ፊውቸር እንዴት አድርገን አረፍተ ነገር መስራት እንችላለን? ሰብጀክት ፕላስ will ፕላስ ቤዝ ቨርብ እንጠቀማለን ማለት ነው። ስለዚህ ቤዝ ቨርብ ነው የምናደርጋት። ለዛ ነው ቨርቡን ብቻ በማየት ይሄ ነገር ፊውቸር ነው ብለን መናገር የማንችለው ወይም ዋና ምስቷን በማየት ብቻ ማንወስነው። ለዚህ ነው ልክ ፕሬዘንት ሲምፕል ላይ እንዳደረግነው አይነት ካም ለምሳሌ ፕሉራሎቹ ላይ they come ማለት እንችላለን። አሁንም ዊል አደረግን እንጂ ካም የምትለው አልተቀየረችም ማለት ነው። ሶ እዚህ ጋር እንግዲህ በእርግጥ ኤስ ኢኤስ የሚሉትን ሲምፕል ፊውቸር ላይ አንጨምርም፣ ነገር ግን ቨርቦቹን በራሳቸው ፎርም ነው የምናስቀምጣቸው ማለት ነው። ሶ ምሳሌ ለመስጠት ያህል I will come, they will come, I will go, they will go። እነዚህ ላይ እንግዲህ እንደምታዩት I will come ስል come የምትለውን ቨርብ ተጠቅሜያለሁ። ከዊል በኋላ ቨርባችን ላይ ምንም አንጨምርባትም ማለት ነው፣ እንዳለች ነው የምናስቀምጣት። ይሄኛው ሲምፕል ፊውቸር የሆነ አረፍተ ነገር ለመስራት የምንጠቀመው ነው። በቀጣይነት የምናገኛት ፊውቸር ኮንቲኒየስ ነች። ፊውቸር ኮንቲኒየስ ሴንቴንስ ለምን እንጠቀማታለን? ወደፊት ይቀጥላል ብለን ለምናስበው ድርጊት እንጠቀማታለን። ለምሳሌ ወደፊት ረዘም ላለ ደቂቃ አጠናለሁ ብዬ ካሰብኩኝ ገና እቅድ እያወጣሁለት ነው፣ ገና እያሰብኩት ነው፣ ገና የሆነ አይደለም አሁን ላይ። ነገር ግን ምናልባት ከ3-4 ሰዓት በኋላ ወይም ነገ ብለን የምናስብ ከሆነ እና ድርጊቴ ይቀጥላል ብዬ ካሰብኩኝ ፊውቸር ኮንቲኒየስ ቴንስ መጠቀም እችላለሁ ማለት ነው። ፎርማ እንዴት ነው የምትሆነው? ሰብጀክት እናደርጋለን will plus be plus verb and ing እንደገበታችሁ ing ኮንቲኒየስ ስለሆነ አሁንም አትቀርም ማለት ነው። ሶ በዚህ ጊዜ እስቲ ኤግዛምፕሎች ለመስራት ያህል I will be studying tomorrow, I will be studying tomorrow። ስለዚህ እዚህ ጋር እንደምታዩት ing የምትጠቁመኝ ምንድን ነው? የአጭር ጊዜ ድርጊት አይደለችም ማለት ነው፣ ወይም ጅምርልቅ የሚል ነገር አይደለም። ምናልባት ነገር ሙሉ ቀንን ለማጥናት ሊሰጠው ካሰብኩኝ I will be studying tomorrow። ነገ ብትደውሉልኝ ወይም ደግሞ በመሀል ብትመጡ የምታገኙኝ እኔ እያጠናሁ ነው ሊሆን የሚችለው ማለት ነው። ስለዚህ ያ የኔ ፕላን ነው፣ የሚቀጥል ድርጊት መሆኑን ደግሞ ማሳየው ስተዲይንግ ላይ በጨመርኳት ing ነች ማለት ነው። ሶ ይሄ የሚቀጥል ድርጊት ነው። ኔክስት ዊኬንድ I will be visiting ላሊበላ። ኔክስት ዊኬንድ I will be visiting ላሊበላ። በሚቀጥለው እንግዲህ የኔ ዊኬንድ ላይ ያለኝ እቅድ ምንድን ነው? ላሊበላን መጎብኘት ነው። ስለዚህ የሚቀጥል ድርጊት ነው ማለት ነው። ሁለቱንም ቀን ምናልባት ሳላቋርጥ ላሊበላን እየጎበኘው ሊሆን ይችላል የማሳልፈው። በዚች ጊዜ ድርጊቴ ቀጣይነት ያለው መሆኑን ለማሳየት ምን የምትለው ቃል ጠቁመኛለች? ቪዚቲንግ። በቀጣይ የምናገኘው ደግሞ ፊውቸር ፐርፌክት ነው። ፊውቸር ፐርፌክትን ለምን እንጠቀማታለን? ወደፊት እጨርሰዋለሁ ብዬ ያሰብኩበት ወይም ደግሞ በዚች ቀን የሆነ ነገር አደርጋለሁ ብዬ ያሰብኩት ነገር ካለ አሁንም ወደ ፊውቸር ነው። ለምሳሌ አሳይመንት ተሰጥቷችሁ ከሆነ ወይም ደግሞ የሆነ ስራ ካለባችሁ ሮብ፣ በሚቀጥለው ሳምንት ሮብ ይሄንን ነገር እጨርሳለሁ ብላችሁ የምታቅዱ ከሆነ ስለዚህ ምንድነው እዚህ ጋር እያደረግን ያለ ነው? ገና ወደፊት ያለ ፕላን ነው እያወጣን ያለ ነው። ነገር ግን የምንጨርስበትን የመጨረሻዋን ቀን ነው ማለት ነው እያወራን ያለ ነው አሁን። ሶ ፊውቸር አክሽን ወይም ደግሞ ፊውቸር ፕላን ነገር ግን የሆነች ሰዓት ላይ ጨርሰዋለሁ ብለን ያሰብናት ድርጊት ማለት ነው። ሶ ፎርሜሽኗ ምንድነው የምትሆነው? እዚህ ጋር ሰብጀክት ፕላስ ዊል ፕላስ ሃቭ ፕላስ ቨርብ 3 እነዚህን ፎርሞች በመጠቀም ፊውቸር ፐርፌክት የሆነ ሴንቴንስ መስራት ይቻላል ማለት ነው። ለምሳሌ I will have finished my assignment by Wednesday. I will have finished my assignment by Wednesday. በሮብ ቀን ላይ አሳይመንቴን እጨርሳለሁ ብያለሁ ነው ማለት ነው። እዚህ ጋር they will have submitted their project by Saturday. They will have submitted their project by Saturday. ፊውቸር አክሽን ነች ግን የመጨረሻዋን ቀነ ገደብ እያስቀመጥን ነው ማለት ነው። ስለዚህ ወደፊት ለምናደርጋት ግን ቀነ ገደብ ያስቀመጥንላትን ጊዜ ነው እየጠራን ያለ ነው ማለት ነው። እዚህ ጋር የመጨረሻዋ ፊውቸር ሴንቴንስ ቀርታናለች። መጨረሻ ላይ የምናገኛት ፊውቸር ፐርፌክት ኮንቲኒየስ ናት። ፊውቸር ፐርፌክት ኮንቲኒየስ ስንል ማንኛውም ላይ ኮንቲኒየስ የሚል ነገር ካየን ምንድነው ያለ ነው? ድርጊቱ እየቀጠለ ያለ ነው ማለት ነው። ወደፊትም ቢሆን ወደኋላም ቢሆን አሁንም ቢሆን እየቀጠለ ያለ ነገር ሲኖር ምን እናደርጋታለን? አይንጅ እንጨምራለን ማለት ነው። ሶ
አሁንም ፊውቸር ፐርፌክት ኮንቲኒየስ ምን እያልን ነው? ወደፊት ይደረጋል ብለን የምናስበውን ነገር የቀጣይነቱን ማሳየት ፈልገናል ማለት ነው። እዚህ ላይ የሚቆይበትን ጊዜ ለመጥቀስ ስንፈልግ ፊውቸር ፐርፌክት ኮንቲኒየስ ወደፊት ያለ ድርጊት ይቀጥላል ብለን ስናስብ ማለት ነው። እዚህ ጋር ፎርማ እንዴት ነው የምትሆነው? ሰብጀክት ፕላስ ዊል ፕላስ ሃቭ ፕላስ ቢን ፕላስ ቨርብ አይኤንጂ ማለት ነው። በዚች ፎርም አድርገን ፕሬዘንት ፐርፌክት ኮንቲኒየስ የሆነ ሴንቴንስ መስራት እንችላለን። ምሳሌ ለመስጠት ያህል ከፊውቸር ፐርፌክት ኮንቲኒየስ by next year I will have been working in this company for 5 years. By next year I will have been working in this company for 5 years. ስለዚህ ምን እያልኩ ነው? የሚቀጥለው ዓመት እዚሁ ድርጅት ውስጥ ስለምቆይ ማለት ነው። ቅሬ እንደዛ ስለሚሆን በሚቀጥለው ዓመት እዚህ መስሪያ ቤት ውስጥ 5 ዓመት ይሆነኛል ማለት ነው። ገና ወደፊት ላለ ነገር ይቀጥላል ብዬ የማስበው ነገር ነው እየተናገርኩ ያለሁት ማለት ነው። Next month I will have been staying in this house for 10 years. ስለዚህ የዛሬ ወር እንግዲህ እዚህ ቤት ውስጥ 10 ዓመት ይሆነኛል ማለት ነው። ሜቢ ተከራይቸው ወይ ገዝቸው ሊሆን ይችላል። ግን ገና 10 ዓመት የሚሆነኝ የዛሬ ወር ነው፣ ወደፊት ነው ማለት ነው። ስለዚህ በዚህ መንገድ ፊውቸር ፐርፌክት ኮንቲኒየስን መጠቀም እንችላለን ማለት ነው። እስካሁን ድረስ ያድርገን 12ቱን ቴንሶች አይተናቸዋል። አክቹዋሊ 16 ቴንሶች ናቸው ያሉን አንድ ላይ። ነገር ግን ኮንዲሽናል ሴንቴንሶችን ያው ባለፈው ቪዲዮ ስለሰራሁኝ ለብቻው ተመልሳችሁ እሱን ማየት ትችላላችሁ። ከዚህ በኋላ እንግዲህ የትኛውንም አይነት ሴንቴንስ መስራት ብትፈልጉ ወይም ደግሞ ማንኛውን ለማንኛው ሊጠቀም ብላችሁ እየተጨነቃችሁ ከነበረ እንግዲህ በዚህ መንገድ 12ቱን ቴንሶች መጠቀም ትችላላችሁ ማለት ነው። አይ ቲንክ በጣም ጠቃሚ የሆነ ትምህርት አግኝታችሁበታል። ለምን እጠቀማቸዋለሁ፣ እንዴት እጠቀማቸዋለሁ፣ ምን አይነት ቨርቦች እጠቀማለሁ የሚለውን የተወሰነ ግልጽ የሆነ ነገር ያገኛችሁ ይመስለኛል። 12 ቴንሶችን ከ30 ደቂቃ ባነሰ ጊዜ ውስጥ ማለት ነው ለእናንተ እንግዲህ አቅርቤላችኋለሁ። ብዙም እንደተማራችሁባቸው ተስፋ አደርጋለሁ። ስለዚህ እኛም በደንብ መማር እንፈልጋለን፣ በደንብ ማወቅ እንፈልጋለን የምትሉ ከሆነ ተጨማሪ ትምህርት እንግዲህ በአካልም በኦንላይን መማር ትችላላችሁ። ምርጫችሁ በኦንላይን ከሆነ ስክሪን ላይ በምትመለከቱት ስልክ መደወል ይቻላል። በአካል መማር ነው የኔ ምርጫ ካላችሁ ደግሞ አድራሻችን መገናኛ ከኢትዮ ሴራሚክስ ህንፃ ፊት ለፊት ተስፋዬ ወርቁ ህንፃ 4ኛ ፎቅ ቢሮ ቁጥር 405 ብትመጡ እንገኛለን። ሀሳብና አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እኛም እንግዲህ እኔም እያየሁኝ እዛው ላይ አስተያየት እሰጣችኋለሁ። በተረፈ በጣም ወዳችኋለሁ። ቴንክ ዩ።